ታላቁ ለውጥ ከውሃ ወደ ወርቅ ማማ። ዓለም የኢትዮጵያን ወርቅ ሊለብስ ነው። አህጉሩን በሀብት ሊያጥለቀልቅ የተዘጋጀው የኢትዮጵያ ጨዋታ ቀያሪ ፕሮጀክት። የኢትዮጵያ ወርቅ ከምድሯ ተቆፍሮ ሊወጣ ታላቅ ፕሮጀክት ተቀርጿል። ይህ ፕሮጀክት ደግሞ የሀገሪቱን ተለምዷዊ መጠሪያ ሁሉ የቀየረ ነው። ለዘመናት ዓለም ኢትዮጵያን በአንድ ነጠላና ክቡር መጠሪያ ስትጠራ ትኖራለች። እሱ መጠሪያም ኢትዮጵያ የአፍሪካ የውሃ ማማ የሚል ነው። ከሰፊው የደጋማ አካባቢዎቿ በሚፈሱት ወንዞቿና ከልቧ በሚፈልቀው ታላቁ የአባይ ወንዝ አማካኝነት ሀገሪቱ ለምስራቅ አፍሪካ የኃይል ቋት ሆና እያገለገለች ነው። ይባሱኑ የህዳሴ ግድቡ ደግሞ ለእልፍ ጎረቤቶቻችን ተስፋ መሆን የቻለው ውሃ ከጉባ ተራሮች ስር ተአምር እየሰራ በመሆኑ ነው። ነገር ግን ዛሬ በምዕራቡ የሀገሪቱ ክፍል ድንቅ አፈር ላይ አዲስ ስያሜ የተቀረጸ ነው። ኢትዮጵያ ከምድር ገጽ በታች በመዝለቅ የውሃ ላይ ማንነቷን ወደ ወርቃማ ማንነት ለመቀየር እየተንቀሳቀሰች ነው። ኢትዮጵያን አሁን በአፍሪካ ከቀዳሚ ወርቅ አምራች ሀገራት ተርታ የሚያሰልፉትን የቱሉ ካፒ ወርቅ ማዕድን ፕሮጀክት ወደ ስራ ለማስገባት መንግስት በወሰደው ቁርጠኛ ውሳኔ $330 ሚሊዮን ፋይናንስ ከአበዳሪዎች ማግኘት ተችሏል። ፕሮጀክቱ እንደ አውሮፓውያን አቆጣጠር በ2027 ወርቅ ኤክስፖርት ማድረግ የሚጀምር ሲሆን፣ በሌላ በኩል ደግሞ የእስራኤል መንግስታዊ ኩባንያ በሁለት ዙር $8.2 ቢሊዮን በሚጠይቅ የማዕድን ዘርፍ ኢንቨስት ለማድረግ በመጨረሻው ምዕራፍ ላይ ይገኛል። አሁን ኢትዮጵያ የአህጉሩ ቀጣይ የማዕድን አምራች ግዙፍ ሀገር ለመሆን በሚደረገው ሩጫ ውስጥ የመነሻ ፊሽካዋን በይፋ አሰምታለች። ይህ ስምምነት ግን ተራ የማዕድን ኮንትራት አይደለም። የሀገሪቱን የኢኮኖሚያዊ ዘረመል ወይም ዲኤንኤ እንደገና ለመቀየር የተወጠነ ጨዋታ ቀያሪ ፕሮጀክት ነው። አስደናቂው ወርቃማ እርምጃ ምንድን ነው? ኢትዮጵያን ለምን አብስታ ተስፋ አደረገችበት? ስምምነቱ ምን ይመስላል? ፕሮጀክቱንስ ምን ለየት ያደርገዋል? የሀብት መጠኑስ ስንት ነው? ሰሞነኛ ድንቅ ጥንቅር አዘጋጅቶላችኋል። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። በችግር ጊዜ የተገኘው የኢትዮጵያ ወርቃማ ዕድል ምን ይመስላል? የውጭ ምንዛሬ የተጠማች በዓለም አቀፍ የዋጋ ንረት የምትፈተን ነገር ግን በወርቅ ማዕድን ሀብት ላይ የተቀመጠች ግን የማትጠቀም ሀገር ኢትዮጵያ ናት። ለዓመታት የኢትዮጵያ የወርቅ ማውጣት ዘርፍ በባህላዊ ማዕድን አውጪዎች የተወረረ፣ በእጅ መሳሪያዎችና በኋላ ቀር ቴክኒኮች የተያዘ ያንቀላፋ አንበሳ ሆኖ ቆይቷል። የአሁኑ የቱሉ ካፒ ፕሮጀክት ግን ይህንን ግዙፍ አንበሳ ከእንቅልፉ የቀሰቀሰ የማንቂያ ደውል ሆኗል። የዓለም አቀፍ የወርቅ ዋጋ ታሪካዊ ጣሪያ በነካበት በዚህ ወቅት ወርቅ በዓለም የኢኮኖሚ አለመረጋጋት ውስጥ ለባለ ሀብቶች እንደ አስተማማኝ ሀብት የሚቆጠር መከታ ሆኖ እያገለገለ ባለበት ሰዓት የኢትዮጵያ ወሳኝ ወርቃማ እርምጃ ጊዜውን በትክክል የጠበቀ መሆኑን ያስመሰከረ ሲሆን ከዚህ የተሻለ ጊዜ ፈጽሞ ሊመጣ አይችልም። የቱሉ ካፒ ፕሮጀክት በሀገሪቱ የቅርብ ጊዜ ታሪክ ውስጥ የመጀመሪያው ዘመናዊና ግዙፍ የኢንዱስትሪ ደረጃ ያለው የወርቅ ማዕድን ፕሮጀክት ሲሆን ኢትዮጵያ ለትላልቅና አትራፊ የንግድ ስራዎች ክፍት መሆኗን ለዓለም የሚያበስር ታላቅ ምልክትም ነው። ወሳኞቹ ቁጥሮች ሲተነተኑ $340 ሚሊዮን ተአምር።
የኢንቨስትመንቱ ግዝፈት በራሱ ቀልብ የሚስብ ነው። ይህንን ግዙፍ ፕሮጀክት እውን ለማድረግ አልሚው ኬፊ ጎልድ ኤንድ ኮፐር ውስብስብ የሆነ የፋይናንስ እንቆቅልሽ መፍታት ነበረበት። የገንዘብ ድጋፉ በሁለት ስትራቴጂካዊ ምሰሶዎች የተከፈለ ነው። የመጀመሪያው $340 ሚሊዮን በብድር ሲሆን ከታላላቅ የአፍሪካ ልማት ባንኮች የተገኘ ነው። ይህ በፕሮጀክቱ ዘላቂነት ላይ እምነት ያለው የረዥም ጊዜ ተጠባቂ ካፒታል ነው። $100 ሚሊዮን ደግሞ ከፕሮጀክቱ አጋሮች የሚገኝ ሲሆን ድርሻውን ለማሳደግ ቃል የገባችውን የኢትዮጵያ መንግስትም ያካትታል። ይህም መንግስት በፕሮጀክቱ ውስጥ ያለውን ሙሉ ተሳትፎና ቁርጠኝነት የሚያሳይ ነው። የኬፊ ዋና ሊቀመንበር ሃሪ አናግኖስታራስ አዳምስ ኢትዮጵያ ውስጥ ብዙዎች የሚጋሩትን ወርቃማ ስሜት እንዲህ ሲሉ ገልጸውታል። የቱሉ ካፒ የብድር ስምምነት መፈረም ታሪካዊ እርምጃ ነው። ይህ የቦታው ላይ እንቅስቃሴዎችን የሚለኩስ እንዲሁም ወደ ሙሉ የግንባታ ምዕራፍ የሚያሸጋግር ነው ሲሉ ወሳኙና ፕሮጀክቱ የሚተገበርበት ስፍራ የት ነው? ከአዲስ አበባ በስተ ምዕራብ 360 ኪሎ ሜትር ርቀት ላይ በኦሮሚያ ክልል የሚገኘው ቱሉ ካፒ የወርቅ ማውጫ ፕሮጀክት መሬት ላይ የተቆፈረ ተራ ጉድጓድ ብቻ ሳይሆን የወደፊት የኢንዱስትሪ ከተማ ነው። ፕሮጀክቱ የተቀረጸው እንደ ትልቅ ጉድጓድ እየተቆፈረ የወርቅ ማዕድኑ የሚወጣ ሲሆን ፕሮጀክቱ እየጎለበተ ሲሄድ ደግሞ ወደ መሬቱ ውስጥ በጥልቀት የመግባት እቅዶችም ተይዘዋል። ዓመታዊ ምርቱን ስንመለከት ለመጀመሪያዎቹ 7 ዓመታት በአማካይ 164,000 አውንስ ወይም 4,659,321 ግራም ወርቅ በዓመት የሚመረት ይሆናል። ሙሉ በሙሉ የንግድ ምርቱ ደግሞ በ2027 ከዓመት በኋላ ይጀመራል ተብሎ ይጠበቃል። የመጀመሪያ ደረጃ ጥናቶች የማዕድኑን ረጅም ዕድሜ የሚያመላክቱ ሲሆን በአቅራቢያው የሚገኙ ሌሎች ክምችቶች ለተጨማሪ 10 ዓመታት ምርት እንደሚኖር ተስፋ ይሰጣሉ። 164,000 አውንስን በግልጽ ለማስቀመጥ ያክል አሁን ባለው የገበያ ዋጋ በ100 ሚሊዮኖች የሚቆጠር ዶላር ዓመታዊ ገቢ በቀጥታ ወደ ኢትዮጵያ ኢኮኖሚ ይገባል ማለት ነው። ፕሮጀክቱ ለምን ጨዋታ ቀያሪ ነው ተባለ? ስለ ሚሊዮን ዶላሮች ስናወራ ምናልባት ለአማካዩ ኢትዮጵያዊ ረቂቅ ሂሳብ ሊመስል ይችላል። ነገር ግን ለቱሉ ካፒ ወደ ተሻለ ህይወት መሸጋገሪያ ድልድይ ነው። ፕሮጀክቱ ምን ይጠቅማል ካልን ደግሞ የመጀመሪያው ቀዳሚ ጥቅሙ የዶላር ድርቅን መፍታት ነው። ኢትዮጵያ ለረዥም ጊዜ መድኃኒቶችን፣ ማሽነሪዎችን እና ነዳጅን ወደ ሀገር ውስጥ ለማስገባት አስቸጋሪ የሚያደርገውን የውጭ ምንዛሬ እጥረት ስትታገል ቆይታለች። ወርቅ ማለት ደግሞ ተንቀሳቃሽ የውጭ ምንዛሬ ወይም ፖርቴብል ፎሬክስ ነው። በቱሉ ካፒ ወደ ውጭ የሚላክ እያንዳንዱ አውንስ ወርቅ የብርን አቅም የሚያረጋጋና ለመንግስት ከዓለም ገበያ አስፈላጊ ሸቀጦችን ለመግዛት የሚያስችል የውጭ ምንዛሬ አቅም የሚፈጥር ነው። በመሰረተ ልማትና በአካባቢ ተጽዕኖ በኩል ስንመለከትም ማዕድን ማውጣት በባዶ ሜዳ የሚከናወን አይደለም። ይልቅስ $340 ሚሊዮን የሚያወጣ ማዕድን ለማንቀሳቀስ ጠንካራ መንገዶች፣ ከፍተኛ የኤሌክትሪክ መስመሮችና የቴሌኮሙኒኬሽን አውታሮች ያስፈልጋሉ። ፕሮጀክቱ ለሰራተኞች መኖሪያ ቤቶችንና የውስጥ ለውስጥ መንገዶችን መገንባት ጀምሯል። ማዕድኑ ተመርቆ ካለቀ በኋላም ቢሆን እነዚህ መንገዶችና የኃይል መስመሮች ስለሚቀሩ የምዕራቡ ኮሪደር ለተጨማሪ ንግድና ልማት ክፍት ያደርጉታል። በስራ ዕድል ፈጠራ በኩል ደግሞ ከአካፋና ዶማ ባሻገር ማዕድኑ በመቶዎች የሚቆጠሩ መሐንዲሶችንና ጂኦሎጂስቶችን የሚቀጥር ቢሆንም በአገልግሎት ስነ ምህዳሩ ውስጥ በሺዎች የሚቆጠሩ ተጨማሪ ስራዎችን ይፈጥራል። ከምግብ አቅርቦትና ጥበቃ እስከ ትራንስፖርትና ጥገና ድረስ ቱሉ ካፒ የአካባቢውን የሰው ኃይል ወደ ዓለም አቀፍ ደረጃ በሚያሸጋግር ልዩ ስልጠና በክልሉ ላሉ ወጣቶች እንደ ሳቢ ማግኔት ሆኖ ያገለግላል። ስትራቴጂካዊ ሽግግር፣ የወርቁን አንበሳ ፈለግ የመከተል መንገድ። ለዓመታት እንደ ጋና፣ ደቡብ ሱዳንና ማሊ ያሉ ሀገራት በጀታቸውን ለማመጣጠን በወርቅ ላይ ተደግፈው ኖረዋል። ኢትዮጵያ ደግሞ አሁን ይህንን ንድፍ እየተከተለች ነው። ግን ነገሩ የሚከወነው በዘመናዊ መንገድ ነው። እንደ ኬፊ ካሉ ዓለም አቀፍ ባለሙያዎች ጋር በመተባበር የኢትዮጵያ መንግስት ማዕድን ማውጣቱ በአካባቢያዊ ማህበራዊና አስተዳደራዊ መመዘኛዎች መከናወኑን እያረጋገጠ ነው። ይህ እንደ በፊቱ አይነት ህግ የሌለው ማዕድን ማውጣት አይደለም። ይህ በስሌት የሚመራ ቁጥጥር የሚደረግበትና ማዕድን ማውጣቱን
የሀገር በቀል የኢኮኖሚ ሪፎርም አጀንዳ ምሰሶ ለማድረግ የታለመ በመንግስት የሚደገፍ እርምጃ ነው። መንግስት የካፒታል መዋጮውን ለመጨመር መወሰኑ ደግሞ ወርቅን እንደ አንድ የንግድ ሸቀጥ ብቻ ሳይሆን እንደ ስትራቴጂካዊ ክምችት እንደሚመለከተው ያረጋግጣል። ከውሃ ወደ ወርቅ የተደረገው የአዲስ ማንነት ሽግግር ምን አንድምታ አለው? የአፍሪካ የውሃ ማማ የሚለው ስያሜ የኩራት ምንጭ ቢሆንም ውሃዋ ግን ብዙውን ጊዜ እንደ ቦዘነ ሀብት የሚቆጠር ነበር። የወርቅ ማማ መሆን ግን እንደ ውሃው ለዘመናት መተኛት ሳይሆን ንቁ ተሳትፎን ይጠይቃል። ቴክኖሎጂን፣ ዓለም አቀፍ ድርድሮችንና ግዙፍ መሠረተ ልማቶችን ይፈልጋል። በ2027 የመጀመሪያዎቹ የቱሉ ካፒ ወርቅ ምርቶች ሲቀልጡ ኢትዮጵያ የአፍሪካ አምራቾች የሆኑትን ልሂቃን ክለብን ትቀላቀላለች። ይህ ፕሮጀክት እንደ ጽንሰ ሐሳብ ማረጋገጫ ወይም ፕሩፍ ኦፍ ኮንሰፕት ሆኖ ያገለግላል። ቱሉ ካፒ ከተሳካ ሌሎች የኢትዮጵያ ድብቅ ሀብቶች ለምሳሌ በዳናኪል ያለው ሰፊ የፖታሽ ክምችት፣ ሊቲየም እና የተፈጥሮ ጋዝ በኃላፊነትና በአትራፊነት ሊሰበሰቡ እንደሚችሉ ያረጋግጣል። የወደፊት ተግዳሮቶችና ድሎች ምንድን ናቸው? በዚህ መጠን ያለ ማንኛውም ፕሮጀክት ያለ እንቅፋት የሚሆን አይሆንም። አስቸጋሪ መልክዓ ምድር ባላቸው አካባቢዎች የሚኖረው ሎጂስቲክስ እና ፍጹም የሆነ የደህንነት ጥበቃ አስፈላጊነት ቋሚ ቅድሚያ የሚሰጣቸው ጉዳዮች ናቸው። ሆኖም ዓለም አቀፍ አበዳሪዎች ተለዋዋጭ በሆነ የዓለም ኢኮኖሚ ውስጥ $240 ሚሊዮን መልቀቃቸው በኢትዮጵያ መረጋጋትና በፕሮጀክቱ አዋጭነት ላይ ያላቸውን ግዙፍ እምነት ያሳያል። ሃሪ አዳምስ እንደገለጹት አሁን ያለው ክብረ ወሰን የሰበረ የወርቅ ዋጋ ፍጹም የሆነ ጊዜን ፈጥሯል። ለየት የሚያደርገው ነገር ፕሮጀክቱ ስራ እየጀመረ ብቻ አይደለም፣ እየጀመረ ያለው በቅርብ ጊዜ ታሪክ ውስጥ እጅግ በጣም አትራፊ በሆነው ጊዜ ላይ ነው። በጠቅላላው የቱሉ ካፒ የወርቅ ፕሮጀክት ከኢንዱስትሪ ጣቢያነት ያለፈ ትርጉም አለው። በአጭሩ የኢትዮጵያ የለውጥ ምልክት ነው። ቱሉ ካፒ ሀብት ካላት ሀገር ወደ ሀብቷን በንቃት አውጥታ አቀናብራና ተጠቅማ ወደምታተርፍ ሀገር የተደረገን ሽግግር ይወክላል። የውሃ ማማዋ ኢትዮጵያ አሁን የወርቅ ማማ ሆናለች። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት